አባት ሆይ እኛ ያንተን ምሪት እንፈልጋለን። እኛ ያንተን ድምፅ እንፈልጋለን። እኛ ያንተን ቃል እንፈልጋለን። አንተ ስትናገር ነገሮች ይስተካከላሉ። እግዚአብሔር ሆይ አንተ ስትናገር ነገሮች ይቀናሉ። መንፈስ ቅዱስ ዛሬ አንተ እንድትመራን ወደ አንተ እንጮኻለን። በቤታችን ጉዳይ፣ በስራችን ጉዳይ፣ በልጆቻችን ጉዳይ፣ በጀመርነው ፕሮሰስ ጉዳይ ላይ ያንተን ምሪት እንፈልጋለን። እግዚአብሔር ሆይ አንተ ከመራህን በለመለመ መስክ እንሰማራለን። አንተ ከመራህን ወደ መልካም ስፍራ እንሰማራለን። መልካም እረኛችን እግዚአብሔር ሆይ እንጸልያለን። ና ወደ ጉዳያችን እና እግዚአብሔር ወደ ጸለይነው ጉዳይ 2018 እግዚአብሔር ሆይ የምንደክምበት ሳይሆን እግዚአብሔር ሆይ ትርፋማ የምንሆንበት ባንተ ምሪት ገብተን ባንተ ምሪት የምንወጣበት እግዚአብሔር ሆይ በምንንቀሳቀስበት ስፍራ ሁሉ ባንተ ድምፅ እንድትመራን አሁን ድምፅህን ላክልን። አሁን እግዚአብሔር ድምፅህን ላክልን። እኛ በራሳችን ጀምረን መክሰር አንፈልግም። በራሳችን ጀምረን ልባችን እንዲሰበር አንፈልግም። አባት ሆይ እንጸልያለን። ይኸው ጌታ ሆይ በስራው ጉዳይ ላይ ተናገር፣ በጀመርነው ጉዳይ ላይ ተናገር። ቃልህን ላክ። በነቢያት በህልም በቃልህ በብዙ መንገድ እንድትናገርን እግዚአብሔር ሆይ ደግሞ አንተን የምንሰማበትን ጸጋ እንድትለቅልን በጌታ በኢየሱስ ስም እንጸልያለን። እግዚአብሔር ሆይ አንተን አሁን እንፈልጋለን። አባት ሆይ በራሳችን ደክመን በራሳችን ዝለን እግዚአብሔር ሆይ እንዳንመለስ ቀድመን እንድትናገር ቀድመህን እንድታወራ ሌሊቶቻችንን ላንተ አሳልፈን እንሰጣለን። ይህ ሌሊት ያንተ ነው መንፈስ ቅዱስ። ይህ ሌሊት ያንተ ነው መንፈስ ቅዱስ። ይህ ሌሊት ያንተ ነው ጌታ ሆይ የምትናገርበት እኔ አንተን የምሰማበት ነው። ጌታ ሆይ ና ወደ ጉዳዮቻችን በኃይል ተገለጠ። በኃይል ድምፅ ይምጣ። በኃይል መንፈስ ይንቀሳቀስ። እግዚአብሔር ሆይ ሰርተን ደክመን እግዚአብሔር ሆይ እጃችን ባዶ እንዳይሆን አንተ ከማን ጋር መስራት እንዳለብን ወዴት መሄድ እንዳለብን ወደ እውነተኛ ሁሉ መንገድ የምትጠቁመን አንተ ነህ መንፈስ ቅዱስ። አሁን ምራን። መንፈሳችንን ተቆጣጠር። ስጋችንን ተቆጣጠር። ነፍሳችንን ተቆጣጠር። ወደ አንተ እንጸልያለን። ይህ ሌሊት እግዚአብሔር ሆይ ምሪት የምንቀበልበት ሌሊት ይሁን። ይህ ማለዳ፣ ይህ ቀን እግዚአብሔር መንፈስ ቅዱስ ምሪትን ካንተ የምንቀበልበት እንዲሆን እጸልያለሁ። ተናገረን እግዚአብሔር ሆይ ጴጥሮስን መረብህን ጣል አልከው። ጌታ ሆይ መረብህን ጣል ወደ ጥልቅ አልከው። እርሱ ተስፋ ቆርጧል። እርሱ ጨርሷል። ነገር ግን አንተ ምሪትን ሰጠኸው። ተስፋ በቆረጥንበት ጉዳይ ላይ በዛልንበት ጉዳይ ላይ አንተ እንድትናገረን አንተ እንድትመራን አንተ መንገድ እንድታሳየን መንፈስ ቅዱስ እንጸልያለን። እውነተኛ መሪያችን እውነተኛ ጌታችን የእግዚአብሔር መንፈስ ወደ እውነት ሁሉ እንድትመራን እንጸልያለን። መጽሐፍ ቅዱስ በእግዚአብሔር መንፈስ የሚመሩ እነዚያ የእግዚአብሔር ልጆች ናቸው ይላል። አሁን ስጋችንን መስማት አቆመናል። ሁኔታን መስማት አቆመናል። አንተን መስማት ያዋጣናል። መጽሐፍ ቅዱስ እግዚአብሔርን የሚሰማ ትውልድ ያተርፋል። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ የሚሰማኝ በእርጋታ ይቀመጣል፣ ከመከራ ስጋትም ያርፋል ይላል። ዛሬ እግዚአብሔር ሆይ ከድካም ከዝለት ከጥፋት የምንተርፈው አንተ ድምፅን ስትልክ ነው። ጌታ ሆይ ምሪትን እንፈልጋለን። ምሪትን እንፈልጋለን። ተናገረን አባ፣ ተናገረን። ድምፅህን ላክ። የት መሄድ እንዳለብን፣ ምን መስራት እንዳለብን፣ ማን ጋር መስራት እንዳለብን፣ እንዴት መናገር እንዳለብን ካንተ ምሪትን እንፈልጋለን። ካንተ ምሪትን እንፈልጋለን። መንፈስ ቅዱስ ምራን። መንፈስ ቅዱስ ምራን። አባቶ ይጸልያለሁ። በዚህ ውስጥ ግራ የተጋቡ በተለያየ ዓለም ውስጥ ያሉ በተለያየ ዓለም ክልል ውስጥ የሚኖሩ ሰራተኞች፣ ዶክተሮች፣ ቤት ውስጥ የሚሰሩ እህቶች፣ መካኒኮች ሊሆኑ ይችላሉ። በኢትዮጵያም ከኢትዮጵያም ውጭ ያሉ በተለያየ ዓለም ክልል ያሉ ነርሶች ሊሆኑ ይችላሉ። መኪና የሚሰሩ ራይድ የሚሰሩ አስተማሪዎች ሊሆኑ ይችላሉ። በራሳቸው ቢዝነስ በግል የሚንቀሳቀሱ ሊሆኑ ይችላሉ። በተሰማሩበት ስፍራ ሁሉ ላይ እግዚአብሔር ሆይ ምሪትን እንድትለቅ ጸልያለሁ። አሁን መንፈስ ያገኛቸው፣ መንፈስ ያገኛቸው። ኤፍታ እንድትላቸው ጸልያለሁ። ነገራቸው እንዲፈታ ካሉበት ድካም ካሉበት ዝለት በጌታ በኢየሱስ ስም እንዲፈቱ ጸልያለሁ። 2018 እግዚአብሔር ሆይ የለውጥ ዓመት እንዲሆንላቸው
2018 የሚያፈሩበት ዓመት እንዲሆንላቸው እግዚአብሔር ሆይ ሰዎች እነርሱን አይተው በእውነት እግዚአብሔር አደረገላት፣ በእውነት እግዚአብሔር አደረገለት ብለው የሚመሰክሩበትን ምስክርነት እግዚአብሔር ሆይ በዚህ ዓመት እንድትለቅላቸው እጸልያለሁ። ያንተን ድምፅ ይስሙ፣ ያንተን ድምፅ ይስሙ፣ ያንተን ድምፅ ይስሙ፣ ያንተን መልእክት ይስሙ። አንተን የሰማ ያተርፋል፣ አንተን ያደመጠ ያተርፋል። ወደ እውነት ሁሉ የምትመራ ታሪክ የምትቀይር መንፈስ ቅዱስ እንዳንተ ያለ ማንም የለም። ሐዋርያት አንተን ሰምተው አትርፈዋል። ቅዱሳን አንተን ሰምተው አትርፈዋል። አሁን አንተን እንሰማሃለን። ተናገረን መንፈስ ቅዱስ፣ ምራን መንፈስ ቅዱስ፣ መንገድ ጠቁመን መንፈስ ቅዱስ። ምን ማድረግ እንዳለብን፣ የት መሄድ እንዳለብን፣ ማንን ማናገር እንዳለብን፣ የቱን መስራት እንዳለብን እንድትነግረን እንድትጠቁመን በጌታ በኢየሱስ ስም ጸልያለሁ። እግዚአብሔር አባቴ ሆይ ወደ እውነት ሁሉ እንድትመራን እኛ ልጆችህን ትርፋማ እንድንሆን እግዚአብሔር ሆይ የድል ዓመት እንዲሆንልን በምንገባበት ስፍራ ሁሉ እግዚአብሔር ሆይ ወደ እውነት ሁሉ እንድትመራን ልባችንን ላንተ እናስገዛለን። ውሰድ እግዚአብሔር ሆይ ዘመናችንን፣ ውሰድ ጤንነታችንን፣ ውሰድ ዕድሜያችንን፣ ውሰድ ቤታችንን፣ ውሰድ ትዳራችንን። ተረከበው መንፈስ ቅዱስ። አንተ ብቻ ምራን። አንተን እየሰማን እንድንሄድ ጸጋህን አብዛለን። በዚህ ሰዓት እግዚአብሔር ሆይ ግራ የተጋቡ ምን ማድረግ እንዳለባቸው አቅጣጫ የጠፋባቸው አሉ። አሁን እግዚአብሔር ሆይ መለኮታዊ ጥበቃና መለኮታዊ ምሬት እንዲያገኛቸው በጌታ በኢየሱስ ስም ጸልያለሁ። መንፈስ ወደ እውነት ሁሉ እንዲመራቸው ታሪካቸውን የሚቀይር ነገራቸውን የሚቀይር ያንተ መንፈስ በኃይል እንዲለቀቅ እግዚአብሔር መንፈስ በእነሱ ላይ እንዲለቀቅ አሁን እጸልያለሁ። ከእስራት ይፈቱ፣ ከእስራት ይፈቱ፣ ከእስራት ይፈቱ። ታሪካቸውን የሚቀይር ጸጋ ያገኛቸው። በቃ እንድትላቸው እጸልያለሁ። አንገት እንዳይደፉ በሰው ሀገር አንገት እንዳይደፉ እግዚአብሔር ሆይ ቀና ብሎ መሄድ እንዲችሉ ያንተ ጸጋ በእነሱ ላይ ይሁን፣ ያንተ መንፈስ በእነሱ ላይ ይሁን። እግዚአብሔር ሆይ የእጆቻቸውን ሥራ በኃይል እንድትባርክ እጸልያለሁ። የእጆቻቸውን ሥራ በኃይል እንድትባርክ እጸልያለሁ። ጠላት በእነሱ ላይ ያሰበው አይሳካ። አንተ ብቻ ወደ እውነት ሁሉ የምትመራን መንፈስ ቅዱስ፣ አንተ የተናገርከው ብቻ ሕይወታችን ላይ ይሆናል። አንተ ያወራህን ብቻ ይሆናል። እውነተኛ ጌታ፣ እውነተኛ አባት፣ እውነተኛ መሪ አንተ ብቻ ነህ። የምትመራን የምታሳርፈን መንገድ የምታሳየን አንተ ብቻ ነው። ሁል ጊዜ እንፈልግሃለን፣ ሁል ጊዜ እንጠራሃለን፣ ምራን እንልሃለን። ጌታ ሆይ እናመሰግንሃለን። አሁን በዚህ ሰዓት እግዚአብሔር ሆይ ድንገት ለቅሶ ላይ ያሉ፣ እንባ ውስጥ ያሉ፣ ሐዘን ውስጥ ያሉ በጌታ በኢየሱስ ክርስቶስ ትንሣኤ እንዲሆንላቸው ካሉበት ሐዘን እንዲወጡ ያንተ እጅ እንዲረዳቸው በኢየሱስ ስም ጸልያለሁ። ሌሊታቸው እንዲባረክ በዚህ ሰዓት አብረው እየጸለዩ ያሉ አሁን እጅ ይምጣላቸው፣ አሁን እጅ ይምጣላቸው። አሁን ክንድ ትገለጥ በጌታ በኢየሱስ ስም። ዛሬ ሁላችንም በአንድነት የምንጸልይበት ጊዜ ነው። በዚህ ቀን እግዚአብሔር በሕይወታችሁ ላይ የሚያደርገው አንድ ነገር ነው። በትዳራችሁ ላይ፣ በስራችሁ ላይ፣ በእንቅስቃሴያችሁ ላይ፣ በእያንዳንዱ ስራችሁ ላይ፣ በአገልግሎታችሁ ላይ የተነገረባችሁ የበለዓምን ሟርት እግዚአብሔር ያፈርሰዋል። እግዚአብሔር ወደ በረከት ይቀይረዋል። አንዳንዶቻችሁ ጥሩ የሆነ ተግባቦት ስራ እያላችሁ ነገር ግን እናንተ ላይ የተወረወረ ቀስት ዛሬ ይሰበራል። አገልጋዮች፣ ነጋዴዎች፣ ሰራተኞች፣ በተለያየ መስክ ውስጥ የተሰማራችሁ በእናንተ ላይ የተነገረን እርግማን ዛሬ እግዚአብሔር ወደ በረከት ይቀይረዋል። በተለያየ ዓለም ክልል ላይ ሆናችሁ ይህንን የምትሰሙ በዚህ ጸሎት መንፈስ ቅዱስ በኃይል ይረዳችኋል። ነገሮቻችሁ ይለቀቃሉ። በእምነት አሜን እያላችሁ እየተቀበላችሁ ከዚህ ጸሎት ጋር ተስማምታችሁ እንድትጸልዩ አበረታታችኋለሁ። ለዚህ ዩቲዩብ ቻናል አዲስ የሆናችሁ በመለቀው የማለዳና የሌሊት ጸሎት ብዙ ሰዎች የተባረኩ ነውና ሳብስክራይብ ማለት እንዳትረሱ። ይህንን ጸሎት ስትጀምሩ ላይክ በማለት ጀምሩ። መጽሐፍ ቅዱስ እንደዚህ ይላል። ዘዳግም ምዕራፍ 23 ቁጥር 5 እንደዚህ ይላል፣ ነገር ግን አምላክህ እግዚአብሔር በለዓምን ይሰማ ዘንድ አልወደደም፣ አምላክህም እግዚአብሔር ወዶሃልና
እርግማኑን በረከት አደረገልህ። እደግመዋለሁ። ነገር ግን አምላክህ እግዚአብሔር በለዓምን ይሰማ ዘንድ አልወደደም። አምላክህም እግዚአብሔር ወዶሃልና እርግማኑን በረከት አደረገልህ ይላል። ዛሬ በዚህ ቃል ላይ እንጸለያለን። ጠላት ለእናንተ ውድቀት አስቦ፣ ጠላት ለእናንተ ጥፋት አስቦ፣ ጠላት ለእናንተ ኪሳራ አስቦ የተናገራቸውን እርግማኖች ሁሉ እግዚአብሔር ወደ በረከት ይቀይረዋል። ሞትን ወደ ሕይወት ይቀይረዋል። ጥፋትን ወደ ሕይወት ይቀይረዋል። ኪሳራን ወደ በረከት ይቀይራል። ኪሳራን ወደ መትረፍረፍ ይቀይራል። አንገት መድፋትን ቀና ወደ ማድረግ ይቀይራል። የበለዓም ምክር እንዳልሰራ እስራኤል ላይ ለአንዴና ለዘላለም በክርስቶስ የተባረካችሁ በእናንተ ላይ የትኛውም አይነት እርግማን አይሰራባችሁ። ኮመንት ላይ ጻፉ። ቤቴ በክርስቶስ ደም የተጠበቀ ነው፣ እርግማን አይሰራም። ልጆች ላይ እርግማን አይሰራም። ትዳሬ ላይ እርግማን አይሰራም። በመውጣት በመግባት የተባረኩ ነኝ ብላችሁ ጻፉ። ክብር ለኢየሱስ ይሁን። እግዚአብሔር አምላክ ሆይ በኢየሱስ ስም ጸልያለሁ። በተለያየ ሥራ ላይ የተሰማሩ አባት ሆይ እጸልይላቸዋለሁ። አሁን በዚህ ሰዓት እግዚአብሔር ሆይ በእነሱ ሕይወት ላይ የተሟረተ በእነሱ ሕይወት ላይ የተሰራ የጨለማ ሟርቶች ሁሉ ወደ በረከት እንዲቀየሩ ጸልያለሁ። ወደ በረከት እንዲቀየሩ ጸልያለሁ። በጌታ በኢየሱስ ክርስቶስ ስም እግዚአብሔር የከፍታን ዘመን ለእናንተ እንዲያመጣ ጸልያለሁ። ጠላት ትጠፋላችሁ። ጠላት አትቀጥሉም። ጠላት በጌታ በኢየሱስ ክርስቶስ ስም ወደፊት አትሄዱም ብሎ ተናግሮ ከሆነ ዛሬ ግን እኔ እናገራለሁ። በጌታ በኢየሱስ ክርስቶስ ስም የምትሰፉበት፣ የምትለቀቁበት፣ የምታፈሩበት ጊዜ ደረሰላችሁ። አንዳንዶቻችሁ በእንባ ውስጥ ያላችሁ፣ ሐዘን ውስጥ ያላችሁ፣ እንዴት እወጣለሁ ያላችሁ፣ በሰዎች አፍ የታሰራችሁ ዛሬ በኢየሱስ ስም በእናንተ ሕይወት ላይ የተነገረው እርግማን እግዚአብሔር ወደ በረከት ቀየረላችሁ። ትከስራለች ብለው አሟርተው ከሆነ በረከት በበረከት ትሆናላችሁ። ለምን? የጠላቶቻችሁን እርግማን እግዚአብሔር ወደ በረከት ይቀይረዋል። በጌታ በኢየሱስ ስም አባት ሆይ እጸልያለሁ። በዚህ ሰዓት እጸልይላቸዋለሁ። እየሰሩ ያሉ በተለያየ ዓለም ክልል ላይ ሆነው ልፋት ላይ ያሉ በጌታ በኢየሱስ ስም እጆቻቸው ላይ ያለውን በረከት እየመታ እያሟረተ ያለ ከዚህ ሰዓት ጀምሮ ሟርታቸውን እናፈርሳለን። እግዚአብሔር ሟርቱን ወደ በረከት ይቀይረዋል። በኢየሱስ ስም ወደ በረከት ይቀይረዋል። ጠላት ያወራው አይሆንም። ጨለማ የተናገረው አይሆንም። እግዚአብሔር ብቻ የተናገረው ይሆናል። እግዚአብሔር ብቻ ያወራላችሁ ይሆናል። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ ጠላቴ እልል አይልብኝምና አላለብኝምና እንደምትወደኝ በዚህ አወቅኩ አለ። በጌታ በኢየሱስ ስም እጸልይላችኋለሁ። በእናንተ ውድቀት ጠላት እልል አይልም። በእናንተ ኪሳራ ጠላት እልል አይልም። ክብራችሁን እግዚአብሔር ያስጠብቃል። የእናንተን ቤት ወደ ክብር፣ የእናንተን ሥራ ወደ ክብር ያመጣዋል። ጠላት የእናንተን ኪሳራ ሲጠብቅ ክብር ያገኛችኋል። ጠላት የእናንተን ቤተሰብ ክስረት፣ መበታተን ሲጠብቅ እግዚአብሔር ሰላምን ይልካል። እግዚአብሔር በረከትን ይልካል። አሁን አውጁ። በኢየሱስ ስም የክርስቶስ ሰላም ወደ እናንተ ቤት እንዲለቀቅ ጸልያለሁ። ወደ እናንተ ቤት እንዲለቀቅ ጸልያለሁ። ከዚህ ሰዓት ጀምሮ አንገት ደፍታችሁ ያላችሁ፣ ግራ የተጋባችሁ ብትኖሩ አሁን አምላኬ መለኮታዊ የሆነ እጁን ወደ እናንተ እንዲልክ ጸልያለሁ። መለኮታዊ የሆነ እጁን እንዲልክ ጸልያለሁ። ጠላት በዚህ ዓመት ያንቺ ነገር ይከስራል ብሎ እየጠበቀ ከሆነ እርግማናቸውን ወደ በረከት ይቀይረዋል። አታለቅሽም። በኢየሱስ ስም ጓዳ ገብተሽ አታለቅሽም። እግዚአብሔር የተናገረው ቃልን አዘገየብኝ ብለሽ አታለቅሽም። አታለቅስም። በኢየሱስ ስም ወንድሜ፣ እግዚአብሔር አምላክ ተስፋ ቃል ሰጥቶ ከሆነ ያንን የተስፋ ቃል ይፈጽመዋል። አለህ እግዚአብሔር ሊፈጽም፣ አለ ሊያደርግ፣ አለ ሊያከናውን፣ አለ እግዚአብሔር የተናገረውን ሊፈጽም። እግዚአብሔር ወደ ግብ ያደርሰዋል። ያንን የተናገረህን ያንን የተናገረሽን ነገር እግዚአብሔር ወደ ፍጻሜ ያመጣዋል። ጠላት ባንተ ጉዳይ እልል አይልም። ጠላት ባንተ ውድቀት እልል አይልም። ጠላት ባንተ ኪሳራ ነት እልል አይልም። እግዚአብሔር በረከትን ወደ ሕይወትህ፣ እግዚአብሔር ድልን ወደ ሕይወትህ፣ እግዚአብሔር ታምራትን ወደ ሕይወትህ ያደርጋል። አትቆምም። በጌታ በኢየሱስ ስም አትቆምም። በጌታ በኢየሱስ ስም አትቆምም። እግዚአብሔር አዳዲስ በሮችን ይከፍታል። እግዚአብሔር አዳዲስ በሮችን ይከፍታል። ከዚህ በፊት ወዳላየኸው፣
ከዚህ በፊት ወዳላያችሁት እግዚአብሔር ታላላቅ በሮች ያመጣችኋል። ታላላቅ በሮች ያመጣችኋል። አባት ሆይ በኢየሱስ ክርስቶስ ስም ጸልያለሁ። በዚህ ሰዓት እግዚአብሔር ሆይ አሁን እርዳታ የሚያስፈልጋቸዋል። መንፈስ ዓለም ላይ የተሟረተባቸው የተሳሰሩ እንዳይሰሩ፣ እንዳያገቡ፣ እንዳይነግዱ፣ ትርፋማ እንዳይሆኑ ነገሮቻቸውን ያሰረ መንፈስ ከዚህ ሰዓት ጀምሮ አሁን ከነሱ ላይ እንዲባረር ይጸልያል። እግሮቻቸውን እንዲለቅ፣ ልጆቻቸውን እንዲለቅ፣ ህልማቸውን እንዲለቅ፣ ስራቸውን እንዲለቅ፣ ፕሮሰሳቸውን እንዲለቅ ጸልያል። እግዚአብሔር ፈጽሞ ነፃ እንዲያወጣቸው ጸልያል። እግዚአብሔር ፈጽሞ ነፃ እንዲያወጣቸው ጸልያለሁ። እግዚአብሔር ፈጽሞ ነፃ እንዲያወጣችሁ ጸልያለሁ። መጣ ሊረዳችሁ፣ መጣ እንባችሁን ሊያብስ መጣ። በጌታ በኢየሱስ 38 ዓመት ሙሉ የሚረዳኝ ሰው የለም ብሎ ሌሎች ቀድመው የገቡ ሁሉ ይፈወሱ ነበር። ነገር ግን 38 ዓመት ሙሉ ፈውስ አጠገብ ቁጭ አለ። በጌታ በኢየሱስ ስም ጸልያለሁ። ዘመናትን ያስቆጠረ ችግር ይዛችሁ ቁጭ ያላችሁ፣ ዘመናትን ያስቆጠረ በሰው ዘንድ በገንዘብ በዘመድ የማይፈታ ጥያቄ የያዛችሁ አምላኬ እግዚአብሔር በኢየሱስ ክርስቶስ ስም በዚህ ሳምንት ወደ እናንተ እንዲመጣ ጸልያለሁ። ወደ እናንተ የእግዚአብሔር ጉብኝት እንዲመጣ ጸልያለሁ። አባት ሆይ በኢየሱስ ስም ጸልያለሁ። የነሱ ነገር ይለቀቅ፣ የነሱ ነገር ይፈታ። እግዚአብሔር ሆይ ፈታዋቸው። እግዚአብሔር ሆይ ተለቀቁ። አዳዲስ ደጆች ይከፈቱላቸው። አዳዲስ በሮች ይከፈቱላቸው። አባት ሆይ በኢየሱስ ክርስቶስ ስም ጸልያለሁ። ለምን ብለው እግዚአብሔር የተቀመጡ ተሳስረው የተቀመጡ ካንተ ዘንድ ኃይል የሚፈልጉ በሌሊት በማለዳ በቀን ይህንን ጸሎት እየሰሙ ያሉ፣ መኪና ውስጥ መንገድ ላይ እንዲሁም ተኝተው እየሰሙ ያሉ፣ እየተንቀሳቀሱ እየሰሙ ያሉ፣ እየጸለዩ አብረው እየሰሙ ያሉ ከዚህ ሰዓት ጀምሮ ያንተ መንፈስ ሙሉ በሙሉ ነፃ እንዲያወጣቸው እንድትረዳ እጅህ በኢየሱስ ስም ጸልያለሁ። ወደ እነሱ ሕይወት በኃይል እንድትገለጥ ሞገስ እንዲፈስላቸው ጸልያለሁ። በጌታ በኢየሱስ ስም በጠላት መንደር በኃይል እንዲመላለሱ፣ የጠላትን ደጅ እንዲወርሱ፣ የጠላቶቻቸውን ደጅ እንዲወርሱ ጸልያለሁ። በኢየሱስ ክርስቶስ ስም በእነሱ ሕይወት ላይ ያሟረቱ ሰዎች እያዩ፣ በእነሱ ሕይወት ላይ የደገሙ ሰዎች እያዩ ከፍታቸው፣ በረከታቸው፣ ፍሬያማነታቸው ወደ እነሱ ሕይወት ከሰማይ በኢየሱስ ስም እንዲለቀቅ ጸልያለሁ። ሌኮሳ ፓራዲያናውዛ የእግዚአብሔር መንፈስ በኃይል ነገሮቻቸውን እንዲፈታ ጸልያለሁ። በኃይል ነገሮቻቸውን እንዲያስለቅቅ ጸልያለሁ። በኃይል የእናንተ ነገር እንዲፈታ ጸልያለሁ። ባላችሁበት አትታሰሩ፣ ትለቀቃላችሁ፣ ትለቀቃላችሁ። ጠላት እንዳወራው አይሆንባችሁ። የጠላትን እርግማን እግዚአብሔር ወደ በረከት ይቀይረዋል። የጠላቶቻችሁን እርግማን እግዚአብሔር ወደ በረከት፣ ወደ መትረፍረፍ፣ ወደ ደስታ ይቀይረዋል። የእናንተን መውደቅ የሚጠብቁ፣ የእናንተን መጥፋት የሚጠብቁ፣ የእናንተን ኪሳራነት የሚጠብቁ እያዩ እግዚአብሔር ወደ በረከት፣ ወደ ደስታ፣ ወደ ኃያልነት ውስጥ ያስገባቸዋል። በኢየሱስ ክርስቶስ ስም አንገት አትደፉ፣ አንገት አትደፉ። ይህ ዓመት የስኬት ዓመት ይሆንላችሁ። ነፃ የምታወጣ የምትረዳ የምታግዝ እግዚአብሔር አምላካችን በጌታ በኢየሱስ ክርስቶስ ስም ዛሬ እንጸልያለን። ምሪት በሚያስፈልገን ጉዳይ ላይ እንድትናገረን፣ እንድትመራን እግዚአብሔር ሆይ በእያንዳንዱ ጉዳያችን ላይ ጣልቃ ገብተህ እግዚአብሔር ሆይ ወደ እውነት እንድትመራ፣ የተበላሹትን ነገሮች እንድታስተካክልልን እግዚአብሔር ሆይ ዛሬ እንጸልያለን። ሰው ያላንተ ብቻውን ብርቱ ሊሆን አይችልም። አንተ ካልረዳኸው ስኬታማ ሊሆን አይችልም። አንተ ጉልበት ካልሆንከው ስኬታማ ሊሆን አይችልም። ለዚህ ነው እግዚአብሔር ሆይ ሁልጊዜ በማለዳ፣ ሁልጊዜ በምሽት፣ ሁልጊዜ በቀን፣ ሁልጊዜ ካንተ ጋር የምናወራው። እግዚአብሔር ሆይ አሁን ምሪት በምንፈልገው ጉዳይ ላይ ወደ እውነት ሁሉ እንድትመራን፣ አቅጣጫውን እንድታሳየን፣ ብዙ ዓመት የለፋንበት ብዙ ዓመት የደከምንበት ጉዳይ ላይ ያንተ ምሪት እንዲገለጥ፣ ድምፅህ እንዲመጣ ምሪትን እንፈልጋለን። እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም መንከራተት ከኛ ላይ ይመታ፣ መንከራተት ከኛ ላይ ይነሳ፣ ድካም ብቻ ከኛ ላይ ይነሳ። አንተ ስትመጣ ረፍት አለ። ና ጌታ ሆይ
ና ጋብዛለሁ። ወደ ቤተሰባችን ና፣ ወደ ወንድሞቼ ና፣ ወደ እህቶቼ ና፣ ወደ አባቶቼ ወደ እናቶቼ ና። እግዚአብሔር ሆይ ባነቡበት፣ በጓዳ ባለቀሱበት በጸለዩበት ጉዳይ ላይ የመጨረሻ ልታደርግና ወደ ሕይወታቸው ከችግሮቻቸው ነፃ ልታወጣና ተገለጥ። እግዚአብሔር ሆይ ና ተገለጥ፣ ና መልካምነትን አሳይ። ዳዊት አምላክ ወዴት ነህ ባለን ጊዜ እግዚአብሔር ሆይ ወዴት ነው እልሃለሁ። ዳዊትን አምላክ ወዴት ነው ብለው ጠየቁት። እስኪ ወዴት ሄደ ብለው ጠየቁት። እግዚአብሔር ሆይ ዛሬ እንጸልያለን፣ አንተ ከኛ ጋር እንዳለ ይታወቅ ዘንድ መልካምነትህን አሳይ፣ ባርኮትህን አሳይ፣ ሰላምህን ግለጥልን። ጌታ ሆይ ያለ አንተ እኮ ማንም የለንም። እጃችንን ይዘህ የምትመራን አንተ ነህ። ስንወድቅ የምታነሳን፣ ስንደክም የምታበረታን፣ ጠፉ ሲባል ጠፍተዋል ስንባል ሕይወት የምትዘራ አንተ ብቻ ነህ። እግዚአብሔር ሆይ አሁን መንገዶቼን እጀምራለሁ። ከፊት ለፊት ጠላት ካስቀመጠው ከየትኛውም ወጥመድ ነፃ እንድታወጣን እጸልያለሁ። ነፃ እንድታወጣን እጸልያለሁ። መንፈስ አሁን ይቆጣጠረን። መንፈስ አሁን ይቆጣጠረን። አሁን ይህን ጸሎት የሚሰሙ ሁሉ ላይ ያንተ መንፈስ ይውረድ፣ ኃይል ይውረድ። ቃልህን መስማት ይችሉ ዘንድ ጸጋ ይብዛላቸው። አሁን እግዚአብሔር ሆይ በተለያየ ዓለም ክልል ላይ ሆነው የሚሰሙ አሁን መንፈስ ያገኛቸው። ካሉበት ጥያቄ፣ ካሉበት ቋጠሮ ነፃ የሚያወጣ መንፈስ ያገኛቸው። አባት ሆይ በዚህ ሰዓት ተማሪዎች፣ የመንግስት ሰራተኞች፣ የጤና ባለሙያዎች፣ ጽዳት ውስጥ ያሉ በጉልበት የሚሰሩ ሾፌሮች ሊሆኑ ይችላሉ፣ መምህራን ሊሆኑ ይችላሉ፣ አገልጋዮች ሊሆኑ ይችላሉ፣ የቤት ሰራተኞች ሊሆኑ ይችላሉ። ዓላማ ያላቸው፣ ፕሮግራም ያላቸው እግዚአብሔር ካንተ ጋር በጓዳ ያወሩ በጌታ በኢየሱስ ክርስቶስ ስም አሁን እጸልያለሁ። በጌታ በኢየሱስ ስም ኃይል ያገኛቸው፣ ምሪት ያገኛቸው። እግዚአብሔር ሆይ የሰሩትን ሥራ ከእጆቻቸው የሚበትን ጠላት ከነሱ ላይ እንዲሰበር እጸልያለሁ። እግዚአብሔር ሆይ ጣልቃ ግባላቸው። በዚህ ሰዓት እግዚአብሔር ሆይ እርዳኝ ብለው የሚጮሁ አሁን ተገለጥላቸው። አሁን እጃቸውን ይዘምራ። ምን ማድረግ እንዳለባቸው ግራ የተጋቡ እግዚአብሔር ሆይ ካሉ እጃቸውን ይዘምራ። ኃይል ያገኛቸው። ምስክርነት በእናንተ ላይፍ ላይ ይገለጥ። መከራን በቃ ይበልላችሁ፣ እንባን በቃ ይበልላችሁ። እግዚአብሔር ሆይ በተለያየ ጥያቄ ውስጥ ያሉ ሰው ያጡ፣ እርዳታ ያጡ፣ ሰው የለኝም ያሉ እግዚአብሔር ሆይ አንተ ሁሉን የምታይ፣ ሁሉን የምትነካ፣ ሁሉን የምትደርስ፣ ሁሉን ነፃ ማውጣት የምትችል አምላክ ነህ። በናዝሬቱ ጌታ በኢየሱስ ክርስቶስ ስም ጸልያለሁ። እጅ ይዘርጋላቸው፣ እጅ ይዘርጋላቸው፣ እጅ ይዘርጋላቸው። በቤተሰብ ጉዳይ የሚያነቡ፣ በወንድሞች ጉዳይ የሚያነቡ፣ በእህቶቻቸው ጉዳይ የሚያነቡ፣ በእናትና በአባት ጉዳይ የሚያነቡ የሚጸልዩ አሁን ከሰማይ ፍርድ ይምጣላችሁ። አሁን ከሰማይ ፍርድ ይምጣላችሁ። ከአርያም ፍርድ ይምጣላችሁ። አባት ሆይ ጸልያለሁ። እግዚአብሔር እንቅልፍ ያጡ፣ ህመም ውስጥ ያሉ፣ ጭንቀት ውስጥ ያሉ ጌታ ሆይ አትደርስም ወይ ያሉ እግዚአብሔር ሆይ ጸልያለሁ። በጌታ በኢየሱስ ስም ሰዓቱ የናንተ ነው፣ ጊዜው የናንተ ነው። በእምነት ጸልዩ ከኔ ጋር። እግዚአብሔር ይመጣል። ጌታ ኢየሱስ ክርስቶስ ይመጣል። 38 ዓመት ሙሉ ፈውስ ባለበት ስፍራ ተኝቶ ያ ሽባ የነበረ ሰውዬ እያለ ሌሎች ሲፈወሱ ነፃ ሲወጡ 38 ዓመት አስቆጥሮ ድንገት ጌታ ኢየሱስ ከኋላው መጥቶ ትድን ዘንድ ትወዳለህ ብሎት አልጋን ተሸክመ ሂድ እንዳለው ዛሬ ጸልያለሁ። ብዙ ዓመት ያስቆጠረ ጉዳያችሁ፣ ያለቀሳችሁበት ጌታ ሆይ አትፈርድም ያላችሁበት ጉዳይ በጌታ በኢየሱስ ስም የፍርድ ጊዜ ደረሰላችሁ። እንባችሁ የሚታበስበት ጊዜ ደረሰላችሁ። አምላክ ይጎበኛችኋል።
አምላክ ይጎበኛቸዋል። እግዚአብሔር ነፃ የሚያወጣበትን ጊዜ ደረሰላችሁ። እንደ ሌሎች የምትስቁበት፣ እንደ ሌሎች የምታርፉበትን ጊዜ እግዚአብሔር አመጣላችሁ። መከራን ከናንተ አነሳላችሁ። መከራን ከናንተ አነሳላችሁ። እግዚአብሔር ሆይ ከድንገተኛ ሞት፣ ከድንገተኛ አደጋ፣ ከድንገተኛ ጥፋት በኢየሱስ ክርስቶስ ደም ይሸፈኑ። ከክፉ ተጠበቁ። እግዚአብሔር አምላክ ጠላት ካስቀመጠው ወጥመድ ይታደጋችሁ። ልጆች ያላችሁ ልጆቻችሁ በሞገስ ይደጉ። ከዚህ ዓለም ጥፋት ይጠበቁ። ከዚህ ዓለም ጥፋት ይጠበቁ በጌታ በኢየሱስ ክርስቶስ ስም። እግዚአብሔር ሆይ ይህንን ጸሎት እየሰሙ አብረው እየጸለዩ ላሉት እጅ ይዘርጋላቸው፣ ክንድ ይዘርጋላቸው፣ አባትነት ይዘርጋላቸው። አቤቱ አምላኬ ሆይ እጸልያለሁ አሁን ፍርድ በሚፈልጉት ላይ ፍርድ ይለቀቅ። እግዚአብሔር ፍርድ በሚፈልጉት ላይ ፍርድ ያጡ፣ ፍትህ ያጡ፣ እያለቀሱ ያሉ እግዚአብሔር ሆይ እውነተኛ ዳኛ፣ እውነተኛ ፈራጅ አንተ ነህ። ፍረድላቸው። እግዚአብሔር ሆይ ድረስላቸው። በእያንዳንዱ ጉዳያቸው ላይ እጅ ትዘርጋ፣ እጅ ትዘርጋ። አባትነትህን ግለጥ፣ አባትነትህን ግለጥ። በእውነት ጸሎትን የምትሰማ ነህ፣ ሰምተህ የምትመልስ ነህ። እግዚአብሔር ሆይ ጸሎትን ሰምተህ የምትመልስ ነህ። ጌታ ሆይ እግዚአብሔር ሆይ በቃልህ እንደተጻፈ መዝሙረኛው ዳዊት ኑ በእግዚአብሔር ደስ ይበለን፣ ለአምላክ ለመድኃኒታችን እልል እንበል። በምስጋና ወደፊቱ እንድረስ፣ በዝማሬም ለእርሱ እልል እንበል። እግዚአብሔር ታላቅ አምላክ ነውና፣ በአማልክት ሙሉ ላይ ታላቅ ንጉሥ ነውና። እግዚአብሔር ሕዝቡን አይጥላቸውም። የምድር ዳርቻዎች በእጁ ውስጥ ናቸው። የተራሮች ከፍታዎች የእርሱ ናቸው። ባህር የእርሱ ናት፣ እርሱም አደረጋት። የብሱንም እጆቹ ሠሯት። ኑ እንስገድለት፣ ለእርሱ እንገዛ። በእርሱ ባደረገን በእግዚአብሔር ፊት እንንበርከክ። እርሱ አምላካችን ነውና እኛ የማሰማሪያው ሕዝብ የእጁም በጎች ነንና። በምድረ በዳ እንደተፈታተኑት እንዳስጨቀኑት ጊዜ በአንተ ደስ ይለናል። በምትረዳን በምታግዘን እግዚአብሔር ሆይ በአንተ ደስ ይለናል። መበለቷ ረዳቷ አንተ ነህ። ወላጆች የሌላቸው ልጆች ረዳታቸው አንተ ነህ። እርዳታቸውም ካንተ ዘንድ ነው። እግዚአብሔር ሆይ በዚህ ሰዓት ይህንን ጸሎት የሚጸልዩ የሚሰሙ ሁሉ እግዚአብሔር ሆይ በሚያስፈልጋቸው ጉዳይ ላይ እንድትገለጥ እንጸልያለን። ጌታ ሆይ እኛ ያላንተ ባዶ ነን። አንተ ስትመጣ፣ አንተ ስትናገር፣ አንተ ስትሰራ፣ አንተ ስትመራን እግዚአብሔር ሆይ ፍሬያማ እንሆናለን፣ ስኬታማ እንሆናለን። ያላንተ ምንም ማድረግ ስለማንችል አንተን እናወራለን። ይኸው ጌታ ሆይ ጉዳዮቻችንን ላንተ አሳልፈን ሰጠን። የቤታችንን ጉዳይ፣ የልጆቻችንን ጉዳይ፣ የሥራችንን ጉዳይ፣ የጀመርነውን ፕሮሰስ፣ እያንዳንዱን ነገር ሁሉ ላንተ አሳልፈን እንሰጣለን። ላንተ አሳልፈን እንሰጣለን። ጌታ ሆይ ተገለጥ። ጌታ ሆይ ተገለጥ። ጌታ ሆይ ተናገር። ጌታ ሆይ ምራን። ጌታ ሆይ በሚያስፈልገን ጉዳይ ላይ ድረስልን። እግዚአብሔር ሆይ በዚህ ሰዓት መጽሐፍ ቅዱስ በዚህ ሰዓት በጽድቅ መንገድ ይሄዱ ያሉ ግን ግራ የተጋቡ ነገር የጨነገፈባቸው እየለፉ የእጆቻቸውን ሥራ የማያገኙ ብዙ ሰዎች አሉ። እግዚአብሔር ሆይ እንጸልያለሁ። አሁን እግዚአብሔር ሆይ ጸልያለሁ በኢየሱስ ክርስቶስ ስም የመከራቸው መጨረሻ እንዲሆን፣ ከዚህ ጸሎት በኋላ እንባቸው እንዲታበስ፣ እግዚአብሔር ሆይ በሕይወታቸው ላይ አዲስ ምዕራፍ እንዲከፈት፣ ከድግግሞሽ ሕይወት እንድታወጣቸው፣ ከለቅሶ ሕይወት እንድታወጣቸው እግዚአብሔር ሆይ በኢየሱስ ክርስቶስ ስም ጸልያለሁ። ጌታ ሆይ በቃ እንድትላቸው ጸልያለሁ።
ልባቸው ቅን የሆነ ያንተን መንገድ የሚከተሉ አንተን የሚፈሩ እግዚአብሔር ሆይ ጸልያለሁ። በጽድቅ መንገድ እየሄዱ ነገሮቻቸው እየተበላሸላለ በቃ በላቸው። እግዚአብሔር ሆይ በጠላት እጅ ነገሮቻቸው የተያዘ በኢየሱስ ክርስቶስ ስም እንዲፈቱ ጸልያለሁ። ሳያውቁ ወጥመድ ውስጥ ያሉ፣ ሳያውቁ ስራት ውስጥ ያሉ በጌታ በኢየሱስ ክርስቶስ ስም እንዲፈቱ ጸልያለሁ። ይህ ማለዳ ይህ ቀን የሚፈቱበት ኤፍታ የሚሆኑበት ቀን እንዲሆን ጸልያለሁ። ኤፍታ የሚሆኑበት ቀን እንዲሆን ጸልያለሁ። እግዚአብሔር ሆይ አሁን ተገለጠ። የምስክርነት ቀናቸው ይፍጠን። እልል የሚሉበት ቀን ይፍጠን። በእነሱ ደጃፍ ላይ የምስጋና እንጂ የሐዘን ድንኳን አይቁም። እግዚአብሔር ሆይ ሕዝቡን ሰላም አድርግልን። በሚወጡበት በሚገቡበት ሁሉ ይጠበቁ። ከክፉ ይጠበቁ፣ ከጨለማ ይጠበቁ፣ ከድንገተኛ አደጋ ይጠበቁ። እጅ ትጋርዳቸው። እግዚአብሔር ሆይ ከየትኛውም አይነት እጥረት እግዚአብሔር ሆይ ጠብቃቸው። በጌታ በኢየሱስ ክርስቶስም ጠብቃቸው። ተማሪዎች ካሉ ትምህርታቸውን ጀምረው መጨረስ ያልቻሉ እጥረት ውስጥ ያሉ በጌታ በኢየሱስ ስም ትምህርታቸውን መጨረስ የሚችሉበትን ኃይል ይለቀቅላቸው። በተለያየ በሰው ሀገር ያሉ እግዚአብሔር ሆይ ይህን ጸሎት የሚሰሙ እግዚአብሔር ሆይ መውጣትና መግባታቸው ይባረክ። ከመኪና አደጋ ይጠበቁ፣ ከእሳት አደጋ ይጠበቁ፣ ከድንገተኛ አደጋ ሁሉ ይጠበቁ። በኢየሱስ ደም ይሸፈኑ። ለቤተሰቦቻቸው በረከት ይሁኑ። የጀመሩትን ነገር ይጨርሱ። በአንተ መንፈስ መመራት የሚችሉበት ጸጋ ይለቀቅላቸው። አንተን የሚሉበት ልብ እግዚአብሔር ሆይ ስጣቸው። ከዚህ ዓለም ጥፋት ጠብቃቸው። ከዚህ ዓለም ድንገተኛ ጥፋት ጠብቃቸው። ሊወስዳቸው ካለ ጥፋት ሁሉ እግዚአብሔር ይጠበቁ። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ መቅሰፍት ወደ ቤት አይገባም ተብሎ እንደተጻፈ መቅሰፍት ወደ እነሱ እንዳይገባ፣ ጥፋት ወደ እነሱ እንዳይገባ፣ አደጋ ወደ እነሱ እንዳይገባ እንዲጠበቁ እግዚአብሔር ሆይ ይጸልያሉ። በቃልህ እንዲህ ተብሎ እንደተጻፈ እግዚአብሔር ብርሃኔና መድኃኒቴ ነው፣ የሚያስፈራኝ ማን ነው? እግዚአብሔር የሕይወቴ መታመኛዋ ነው፣ የሚያስደነግጠኝ ማን ነው? ክፉዎች አስጨናቂዎቼ ጠላቶቼ ሥጋዬን ይበሉ ዘንድ በቀረቡ ጊዜ እነርሱ ተሰነካከሉና ወደቁ። ሰራዊትም ቢሰፍርብኝ ልቤ አይፈራም፣ ሰልፍም ቢነሳብኝ በዚህ እተማመናለሁ። እግዚአብሔርን አንዲት ነገር ለመንሁት፣ እርሷንም እሻለሁ፣ በሕይወቴ ዘመን ሁሉ በእግዚአብሔር ቤት እኖር ዘንድ፣ እግዚአብሔርን ደስ የሚያሰኘውን አይ ዘንድ፣ መቅደሱንም እመለከት ዘንድ። በመከራዬ ቀን በድንኳኑ ሰውሮኛልና፣ በድንኳኑም መሸሸጊያ ሸሽጎኛልና፣ በዓለት ላይ ከፍ ከፍ አድርጎኛልና። እነሆ አሁን በዙሪያ ባሉ ጠላቶቼ ላይ ራሴን ከፍ ከፍ አደረገ። በድንኳኑም የእልልታ መሥዋዕትን ሰዋው። ለእግዚአብሔር እቀኛለሁ፣ እዘምርለትም አለው። አቤቱ ወደ አንተ የጮኽኩትን ቃሌን ስማኝ፣ ማረኝና አድምጠኝ። አንተ ፊቴን ይሹት ባልክ ጊዜ አቤቱ ፊትህን እሻለሁ። ልቤ አንተን አለ። ፊትህን ከኔ አትሰውር፣ ተቆጥተህ ከባሪያ ፈቀቅ አትበል። ረዳት ሁነኝ፣ አትጣለኝ። የመድኃኒቴ አምላክ አትተወኝ። አቤቱ መንገድህን አስተምረኝ፣ ስለ ጠላቶቼም በቀና መንገድ ምራኝ። የእግዚአብሔርን ቸርነት በሕያዋን ምድር አይ ዘንድ አምናለሁ። እግዚአብሔርን ተስፋ አድርግ፣ በርታ፣ ልብህም ይጽና። እግዚአብሔርን ተስፋ አድርግ። አቤቱ እኔ በየዋህነቴ ሄጃለሁና
ፍረድልኝ። በእግዚአብሔርም አምኛለሁና አልናወጥም። ምሕረትህ በዓይኔ ፊት ነውና በእውነትህም ተመላለስኩ። እግዚአብሔር ሆይ በአንተ ፊት የተሰወረ ምንም ነገር የለም። ሁሉም የተገለጠ ነው። ሁሉንም ትመለከታለህ፣ ሁሉንም ታያለህ። እግዚአብሔር ሆይ የምጸልየው አንተ ስላላየህ ስላልተመለከትክ ሳይሆን እግዚአብሔር ሆይ የልቤን ካንተ ጋር ለማውራት ሁሉን ወደምታይ፣ ሁሉን ደግሞ ወደምትችል፣ ሁሉን ወደምትመልስ አምላክ ወደ አንተ መጮህ ስላለብኝ መጸለይ ስላለብኝ ነው። እግዚአብሔር ሆይ ጸሎቴን ስለሰማ፣ እግዚአብሔር ሆይ ስላደመጥከኝ፣ ደግሞም ስለምትመልስ፣ ደግሞም ስለምትረዳኝ፣ እግዚአብሔር ሆይ ለምስክርነት ስለምታበቃኝ፣ ብዙዎችን የረዳ ሞትን ወደ ሕይወት የቀየርክ፣ ጥፋትን እግዚአብሔር ሆይ ወደ መልካምነት የቀየርክ፣ እግዚአብሔር ሆይ የት ይደርሳሉ የተባሉትን እግዚአብሔር ሆይ ታላላቅ ስፍራዎችን አሳልፈ የሰጠ፣ ባዶዎችን ባለጠጋ ያደረግ፣ ሕመምተኞችን የፈወስክ፣ ለብዙዎች ታምራትን ያደረግ እግዚአብሔር ሆይ ዛሬም ትሰራለህ። መጽሐፍ ቅዱስ ሲናገር ኢየሱስ ክርስቶስ ትላንትናም ዛሬም እስከ ለዘላለም ያው ነው ተብሎ እንደተጻፈ አንተ ትላንትም ዛሬም ለዘላለም የምትሰራ፣ የምትረዳ፣ የምታግዝ፣ አቤቱ የብዙዎችን እንባ የምታብስ ነህ። ስለዚህ እግዚአብሔር ሆይ የኔም የምስክርነት ቀኔ ስለደረሰ አመሰግንሃለሁ። ስለምትጎበኘኝ አመሰግንሃለሁ። በዚህ ማለዳ በመንፈስ ስላወራኸኝ እንድጸልይ ጉልበት ስለሆንከኝ አመሰግንሃለሁ። የሁላችንንም ጸሎት ሰምተሃል። የሁላችንንም እንባ አይተሃል። የሁላችንን የልባችንን ጩኸት ሰምተሃልና እናመሰግንሃለን፣ እንወድሃለን። አምላካችን ሆይ በነገር ሁሉ ጉልበታችን ነህ፣ አቤቱ ኃይላችን ነህ። ጠላት የእሱን ነገር አጠፋው፣ ጠላት የእሷን ነገር አጠፋው ብሎ ኃይሉን ጨርሶ ሲመጣባችሁ እግዚአብሔር የጠላቶቻችሁን ንክሻ በጌታ በኢየሱስ ክርስቶስ ስም አጥፍቶ ለበረከት አደረገላችሁ። እግዚአብሔር ሞትን ወደ ሕይወት ቀየረላችሁ። እግዚአብሔር ይህንን ዓመት በጠላቶቻችሁ ፊት ያከብራችኋል። ይህንን ዓመት በጠላቶቻችሁ ፊት ያከብራችኋል። እግዚአብሔር ለሰው ጆሮ የሚከብዱ፣ ለሰው አእምሮ የሚከብዱ ተአምራትን በጌታ በኢየሱስ ስም በእናንተ ላይ ያደርጋል። መጣ ወደ ጉዳዮቻችሁ፣ መጣ ወደ ጉዳዮቻችሁ። ምሪትን ሊያደርግ፣ ሊባርካችሁ፣ ሊያሳርፋችሁ፣ መንገድ ሊያሳያችሁ፣ አደራረጉን ሊያሳያችሁ መጣ። የናዝሬቱ ኢየሱስ መጣ። ታሪካችሁን ሊቀይር መጣ። የእናንተን ነገር አዲስ ሊያደርግ መጣ። የእናንተን ታሪክ ሊቀይር እንደ እግዚአብሔር ያለ ማንም የለም። ይህንን ቀን የማትረሱበት ቀን እንዲሆን እጸልያለሁ። በእውነት ከዚህ ጸሎት ጋር ተስማምታችሁ የጸለያችሁ ያላችሁ መንፈስ ቅዱስ አሁን ኃይል ይገለጥባቸው፣ እንባቸው ይታበስ፣ ታሪካቸውን ቀይር፣ ትዳራቸውን ቀይር፣ ፋይናንሳቸውን ቀይር፣ ሰላማቸው ሙሉ ይሁን። የጀመሩትን ነገር ሁሉ ወደ ፍጻሜ አድርስላቸው። አባት ሆይ በጌታ በኢየሱስ በዚህ ሰዓት አብረው እየጸለዩ ያሉ የጤና ባለሙያዎች፣ የመኪና ሰራተኛ፣ ቤት ውስጥ የሚሰሩ ዶክተሮች ሊሆኑ ይችላል፣ ኢንጂነሮች፣ መንግስት መስሪያ ቤት የሚሰሩ አካውንታንት ሊሆኑ ይችላል፣ በተለያየ ስፍራ የሚሰሩ፣ መንገድ ዳር የሚሰሩ፣ የመንገድ ስራ የሚሰሩ፣ ኮንስትራክሽን ላይ የሚሰሩ፣ በተለያየ በሆስፒታል የሚሰሩ ወታደሮች ሊሆኑ ይችላሉ። በጌታ በኢየሱስ ክርስቶስ አሁን ይህንን ጸሎት እየሰሙ ያሉ አዳዲስ ምዕራፎቻቸው ይከፈት። እግዚአብሔር አሳርፏችሁ እፎይ እንድትሉ ጸልያለሁ። እፎይ የሚያስብል የእግዚአብሔር አደራረግ ወደ እናንተ ይፍጠንላችሁ። ከእናንተ ያለፈ በረከት እግዚአብሔር ለቀቀላችሁ። ለቤተሰባችሁ ያትርፋችሁ፣ ለሰፈር ያትርፋችሁ፣ ለሀገር ያትርፋችሁ። እግዚአብሔር በረከት በበረከት ያድርጋችሁ።
ሰላማችሁንም ሙሉ እንዲያደርግ ጸልያለሁ። በጌታ በኢየሱስ ክርስቶስ ስም ድንገተኛ ጥፋት ከእናንተ ላይ ይሰበር። ድንገተኛ ኪሳራ ከእናንተ ላይ ይሰበር። እግዚአብሔር አዳዲስ በሮቻችሁን ይክፈት። እግዚአብሔር አዳዲስ በሮቻችሁን ይክፈት። ይህንን እግዚአብሔር ያደረገልኝ ብላችሁ የምትመሰክሩበት ሳምንት እንዲሆን እጸልያለሁ። እግዚአብሔር መልካም አባት ነው። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ ፍጹም በረከት ከብርሃናት አባት ይወርዳሉ። እግዚአብሔር ፍጹም በረከት ከብርሃናት አባት ይወርዳሉ ተብሎ እንደተጻፈ እግዚአብሔር ከሰማይ ፍጹም የሆነ በረከት፣ ሐዘን የሌለበት፣ ለቅሶ የሌለበት፣ ጭንቀት የሌለበት በረከት በጌታ በኢየሱስ ስም እግዚአብሔር ለቀቀላችሁ። የማታዝኑበት የማትጸጸቱበትን በረከት እግዚአብሔር ለቀቀላችሁ። መጽሐፍ ቅዱስ እንደዚህ ይላል፣ የእግዚአብሔር በረከት ባለጠጋ ታደርጋለች፣ በእርሷ ውስጥም ሐዘን የለም ይላል። ሐዘን የሌለበት፣ ለቅሶ የሌለበት፣ ችግር የሌለበት፣ ጨለማ የሌለበት፣ ግራ መጋባት የሌለበት በጌታ በኢየሱስ ስም የእግዚአብሔር በረከት ወደ እናንተ ፈጠነ። ደስታ ያለበት፣ ስኬት ያለበት፣ መትረፍረፍ ያለበት፣ የእግዚአብሔር መገኘት ያለበት የእግዚአብሔር በረከት ወደ እናንተ ፈጠነ። ታሪካችሁን የሚቀይር የእግዚአብሔር እጅ ተገለጠ። ልዩነት የሚፈጥር ልዩነትን የሚያደርግ የእግዚአብሔር እጅ ወደ እናንተ ፈጠነ። አባት ሆይ እጸልያለሁ፣ ታሪካቸውን ቀይር። ዘመናቸው በኢየሱስ ስም ይታደስ። ከዚህ በፊት የተማረከ፣ ከዚህ በፊት ተስፋ የቆረጡት፣ ከዚህ በፊት እግዚአብሔር ከእጆቻቸው የተበተነ በረከት በዚህ ዘመን በዚህ ዓመት እንዲመለስላቸው እጸልያለሁ። ተምች፣ ኩብኩባ፣ ደጎቢያ የበላቻቸውን ዓመታት እግዚአብሔር እንዲያድስላችሁ እጸልያለሁ፣ እንዲመልስላችሁ እጸልያለሁ። የበረከት ዓመት ይሁንላችሁ። የበረከት ሲዝን ይሁንላችሁ። ለልጆቻችሁ፣ ለትዳራችሁ፣ ለጀመራችሁት ሥራ በናዝሬቱ ጌታ በኢየሱስ ስም እግዚአብሔር ትንሣኤን አደረገ። ልዩነት የሚያደርግ የእግዚአብሔር ጣት በእናንተ ላይ ተገለጠ። ምሪት ወደ እናንተ መጣ። አባቶ ይምራቸው። ምግብ ቤት ያሉ፣ ሥራ ቦታ ያሉ፣ ሆስፒታል ያሉ፣ እንዲሁም በጦር ስፍራ ላይ ያሉ፣ መንገድ ላይ ያሉ፣ በተለያየ ስፍራ ሆነው የሚሰሙ፣ ትምህርት ቤት ያሉ፣ ኮሌጅ ሆነው እንዲሁም በቤት ሆነው እየሰሙ ያሉ፣ ቤተ ክርስቲያን ሆነው እየሰሙ ያሉ፣ አሁን ከዚህ ሰዓት ጀምሮ ምሪት እንዲመጣላቸው እጸልያለሁ። አንተ ወደ እውነት እንድትመራቸው፣ ታሪካቸው እንዲቀየር በጌታ በኢየሱስ ስም ይህ ዓመት የመትረፍረፍ ዓመት እንዲሆንላቸው፣ እግዚአብሔር የሚስቁበት ዓመት እንዲሆንላቸው፣ ሐዘን ከነሱ ላይ እንዲወገድ፣ ዝለት ከነሱ ላይ እንዲወገድ በጌታ በኢየሱስ ስም ጸልያለሁ። እግዚአብሔር ይህንን አደረገልኝ ብለው ስለ አንተ የሚያመሰግኑበት ቀን ይፍጠን። እጃቸውን ይዘምራ። ድንገት እግዚአብሔር መንፈሳዊ ስርዓት ውስጥ ያሉ ካሉ እንድትፈታቸው፣ ነፃ እንድታወጣቸው፣ ትዳራቸው የታሰረ፣ ስራቸው የታሰረ፣ ቦንዴጅ ውስጥ ያሉ ከዚህ ሰዓት ጀምሮ መፈታት እንዲሆንላቸው ጸልያለሁ። ነፃ መውጣት እንዲሆንላቸው ጸልያለሁ። ታሪካቸውን የሚቀየር ያንተ እጅ እንዲገለጥ፣ ዘመናቸውን የሚቀየር ያንተ እጅ እንዲገለጥ በጌታ በኢየሱስ ክርስቶስ ስም ጸልያለሁ። ልዩነትን የሚያደርግ ያንተ ጣት ተገለጠ። መንፈስ ቅዱስ አሁን በዚህ ሰዓት ይህንን ጸሎት የጸለዩ አብረው ከኔ ጋር ፊትህን ያፈለጉ፣ አብረው ከኔ ጋር በትዳራቸው፣ በሥራቸው፣ በጀመሩት ፕሮሰስ፣ በጀመሩት ሪሌሽንሽፕ፣ በጀመሩት ሥራ ላይ አብረው እየጸለዩ ያንተን እጅ የፈለጉ፣ ያንተን መልካምነት የናፈቁ፣ ጸጋን የናፈቁ፣ የመንፈስን ኃይል የናፈቁ በጌታ በኢየሱስ የጸለዩት ጸሎት ሁሉ 100 ፍሬ እንዲያፈራላቸው ጸልያለሁ። ይህ የጸለዩት ጸሎት በእነሱ ላይ 100 ፍሬ እንዲያፈራ ጸልያለሁ። በእነሱ ላይ 100 ፍሬ እንዲያፈራ ጸልያለሁ። ትዳራቸውን ባርክ፣ ስራቸውን ባርክ፣ ሪሌሽንሺፓቸውን ባርክ። በትዳር ደግሞ እየኖሩ ያሉ በልጅ ይባረኩ። እግዚአብሔር በልጅ ይባርካቸው። ድንገተኛ ከሆነ ጥፋት ይጠበቁ። አንተ በጌታ በኢየሱስ ክርስቶስ ስም እጃቸውን ይዘው ወደ ከፍታ እንድትመራ ጸልያለሁ። እምባ ከነሱ ላይ ይወገድ። ሐዘን ከነሱ ላይ ይወገድ። በድግግሞሽ ሐዘን ውስጥ ያሉ፣
በድግግሞሽ ኪሳራ ውስጥ ያሉ በጌታ በኢየሱስ ከዚህ ሰዓት ጀምሮ ኪሳራና ሐዘን ከነሱ ላይ እንዲሰበር እጸልያለሁ። አንተ በኃይል እንድትመራቸው እጸልያለሁ። መንፈስህ በኃይል ይምራቸው። መንፈስህ በኃይል ይምራቸው። በጌታ በኢየሱስ ክርስቶስ ያንተን ድምፅ የሚሰሙበት ቀን እንዲሆን፣ ያንተን ምሪት የሚቀበሉበት ቀን እንዲሆን እጸልያለሁ። እግዚአብሔር ሆይ አንተ የመራሃው ሰው ባዶ አይቀርም። አንተ የመራሃው ሰው ምድረ በዳ ላይ አይቀርም። አንተ የመራሃው ሰው ስኬታማ ይሆናል። ያንተን ድምፅ የሰማ ሰው የተባረከ ይሆናል። ያንተን ድምፅ የሰማ ሰው ፍሬያማ ይሆናል። ያንተን ድምፅ፣ ያንተን ቃል በጌታ በኢየሱስ ስም የሚሰሙበት ጸጋ እንዲለቀቅላቸው ጸልያለሁ። እግዚአብሔር በኃይል መንፈስ በእነሱ ላይ ይንቀሳቀስ። በነገር ሁሉ እንድትመራቸው መንፈስህን በኃይል እንድትሞላባቸው ጸልያለሁ። በዚህ ዓመት እግዚአብሔር ትምህርት ቤት የሄዱ ወጣቶች ልጆቻቸው ትምህርት ቤት የላኩ ወላጆች ካሉ እግዚአብሔር ሆይ በዚህ ሰዓት ጸልያለሁ። በልጆቻቸው ላይ ታምራት ይሁን። አእምሯቸው በኃይል ይከፈት። ልጆቻቸውን የላኩ ወላጆች በእነሱ ውጤት እንዲደሰቱ ጸልያለሁ። ይህ ዓመት የደስታ ዓመታቸው ይሁን። ለጎረቤት ምሳሌ እንዲሆኑ ጸልያለሁ። ለጎረቤት አርያ እንዲሆኑ ጸልያለሁ። በነገር ሁሉ እግዚአብሔር የተባረኩ እንዲሆኑ ጸልያለሁ። በክርስትና አንተን በመምሰል እንዲያድጉ ጸልያለሁ። ደግሞ ለወላጆቻቸው ጸልያለሁ። በጤንነትና በሙላት እግዚአብሔር በተባረከ ነገር ሁሉ እግዚአብሔር ነገሮቻቸውን እንድታሰፋ ጸልያለሁ። ታሪካቸውን ቀይር፣ ዘመናቸውን ቀይር። በነገር ሁሉ ወደፊት እግዚአብሔር ከፍ ከፍ እንድታደርጋቸው ጸልያለሁ። የእነሱ ነገር ሁሉ ይቀየር። እግዚአብሔር ሆይ ይህንን ጸሎት አብረው የጸለዩ አብረው ከኔ ጋር እስከ መጨረሻው የቆዩ ዘመናቸው ይባረክ። ታሪካቸውን ስለምትቀይር አመሰግናለሁ። እግዚአብሔር ሆይ በነገር ሁሉ ባርካቸው። ፊትህን ፈልገዋል፣ ወደ አንተ ጮኸዋል፣ ወደ አንተ ጸልየዋል። እግዚአብሔር የጸለዩት ጸሎት 100 ፍሬ እንዲያፈራ በነገር ሁሉ እንድትረዳቸው በጌታ በኢየሱስ ስም ጸልያለሁ። ኃይል ይገለጥ። መንፈስህን በኃይል ልቀቅባቸው። ይህ ቀን የተባረከ ይሁን። ሌሊታቸው፣ ትዳራቸው፣ ምሽታቸው፣ ቀናቸው፣ ገንዘባቸው፣ እንቅስቃሴያቸው ሁሉ ይባረክ። ጸሎታችንን ስለሰማ በጌታ በኢየሱስ ስም እናመሰግናለን። በነገር ሁሉ እግዚአብሔር ከፍ ከፍ እናደርጋለን። እንወድሃለን። አሜን። በጌታ በኢየሱስ ክርስቶስ ስም አሜን፣ አሜን፣ አሜን።